እንሂድ ቦጫካ አያጅቦ ሳይሞታ አያጅቦ አለ አለው ሙን ትሰራለህ ለእናንተ ልቦላ ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸን አንድ ያላችሁ እሞኝላችኋለሁ። በስቲስ ከወንድሉ ወዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አቆፍሉ። ለዚህ ከልዩ አመሰግናችኋለሁ። ሐሳቦች ሲሞቻችሁ እንደሎ ወዳችን 3000 ላይክ እንድትጎጩኝ ቦቱትና አጓብዛችኋለሁ። ዛሬ ሚዛናችን ይዘላችሁ መጣ ነው ሶበር ዜና አሜሪካኖቹ በኢራን ምድር ላይ የሚያደርሱትን ጥቃትና ውድመት አሁንም አጣጥፈው ቀጥለዋል። የቦምብ ናዳ፣ የመሳሪያ ናዳ፣ የኢራን ወደቦች እየተደበደቡ ነው። የነዳጅ ማጣሪያዎች እየተደበደቡ ነው። ከፍተኛ እልቂትና ውድመት በኢራን ምድር ላይ አሜሪካኖቹ እያደረሱ ነው። እኔ ከዛ በላይ የሚገርመኝ ድራማቸው ነው። ይሄ ሁሉ እልቂት እያደረጉ ይሄ ሁሉ ጥፋት እያመጡ በኢራን ምድር ላይ ስክሪፕት ጽፈው አታምኑም፣ ቲያትር ይሰራሉ በኢራን ላይ። አውሮፓ ህብረት ኢራን ላይ ቲያትር ለመስራት ይሞክራል። አረቦቹ በኢራን ላይ ቲያትር ለመስራት ይሞክራሉ። እስራኤልና አሜሪካ ቲያትር ለመስራት ልክ እንሂድ ወጫካ እያለን እኛ ልጆች የሆነን ህፃናት ሆነን ምንጫወታት ጨዋታ ነበርና አንዳንድ ሰው አይመስለውም። እንዴት አሜሪካ ቲያትር እንዴት የልጆች ዕቃ የሚመስል ጨዋታ አውሮፓ ህብረት ይጫወታሉ? አይገርማቸው? ብታምኑ ባታምኑ የልጆች ዕቃ ለምሳሌ ዝም ብሎ ቀለል ያለውን እንገራቸው። አውሮፓ ህብረት የኢራንን ጦርነት አልደግፍም ይላል አይደል? ነገር ግን ጦርነቱ አልፎ ኢራንና አሜሪካ ከተስማሙ በኋላ የኔቶ ዋና ጸሐፊ መጥተው ምን አለ? አይ ጣሊያን እዛ ስትሳደብን አፏን ስትካፈት የነበረው በጦርነቱ መሃል ውሸት ነው። 500 የአሜሪካ የጦር ጀቶች ከጣሊያን ተነስተው ኢራንን ሲደበድቡ ነበር አለ። ይሄ ታዲያ ቲያትር አይደለም እንዴ? ቲያትር ነው። አረቦቹ ለምሳሌ ያን ሁሉ ስፍር ቁጥር የሌለው $1 ትሪሊየን የሚያወጣ የአሜሪካን የጦር መሳሪያ በምድራቸው ላይ አስቀምጠው ኢራን እንድትደበደብ ያደርጋል። ከዛ በኋላ ምን ይላሉ? ለምንድነው ግን ኢራን እኛን የምትመታን? ኢሚሬት ወጣ፣ ኳታርም፣ ባህሬንም፣ ሳዑዲ ወጣ፣ ለምን ትመችናለሽ? እኛ ምን አደረግን ይላል። ይሄ ምንድነው? ቲያትር ነው። እና ጠላቶች እየገደሉ እያደሙ እያፈረሱ እያቃጠሉ እያነደዱ እንደገና አንተ ላይ ቲያትር ይሰራል። ጦርነት መሃል ላይ ማንንም በምንም ከፀሐይ በታች ማመን አይገባም። የኔ ጌታ ደምን ሊያፈስ የመጣ ሰው እኮ ነው። እሱ በተናገረው ንግግር የምትጃጃል ከሆነማ ደደብ ነው ማለት ነው። ቆርቆንዳ ነው ማለት ነው። ጦርነት መሃል ላይ ማንንም ሳር ቅጠሉን ማመን አይገባም። ሳር ቅጠሉን እና ኢራን ላይ ድራማ ለመስራት ስምምነቱ በተፈረመ አሜሪካና ኢራን ስምምነት ተፈራርመው ሰላም ወረደ፣ እንኳን ደስ አለን እንኳን ደስ አላችሁ ከተባለ በኋላ በጎን አሜሪካና እስራኤል ምን ይላል? አይ እኛ ስምምነቱን እንፈራረማል፣ አንቺ ደግሞ ስምምነቱን አፍርሽና ሊባኖስን ደብድቢ፣ 100 ጊዜ ደብድቢ ተብሎ ስምምነቱ ተፈርሞ ሳይደርቅ በደቂቃ ልዩነት እስራኤል ሊባኖስን ደበደበች። እኔ እዛን ጊዜ ምን አሉ? ድራማ ነው። እስራኤልና አሜሪካ እየሰሩት ያለው ቲያትር ነው፣ ስክሪፕት ነው። እኔ ሰላም ወዳድ ልምሳል፣ አንቺ ደግሞ ጦርነት ፈላጊ ምሳይ፣ አንቺ ሊባኖስን ደብድቢ። በዚህ ኢራን ስትበሳጭ የዓለም ህዝብ አይኑ ኢራን ላይ ይሆናል። ጥፋተኛ ጦርነቱን የጀመረችው ኢራን ነች እንድትባይ አንቺ ሊባኖስን ነካኪ፣ ኢራንን አይደለም መምታት። ይህ ድራማ እኮ ነው፣ ስክሪፕት እኮ ነው። ኢራንን እንዳትነኪያል፣ ሊባኖስንና ፍልስጤምን ደብድቤ። በዚህ ኢራን ስትበሳጭ ወይ አንቺን ትመታለች፣ ወይ እስራኤልን ትመታለች፣ ወይ አሜሪካን ትመታለች፣ ወይ ኩዌትን ወይ ባህሬን ትመታለች። የዛን ጊዜ እኛ ጦርነቱን እንጀምረዋል። ስክሪፕት ነው፣ ድራማ ነው ያልቃቸው። ለዚህ ነው ኔታንያሁ ወጥቶ እኛ ከዚህ በኋላ የአሜሪካን እርዳታ አንፈልግም፣ ዊጥ ውሸት ነው፣ ድራማ ነው። የኔ ጌታ ኔታንያሁ ያን በሚልበት ሰዓት ወደ እስራኤል 100 መርከብ መሳሪያ እየተጓጓዘ ነው። አትመን ጠላቶችን እንዴት ነው የምታምነው? ተማሩ ከቻይና። ቻይናው ማንንም አታምነው። ከፀሐይ በታች ዝም ብሎ መሳሪያ መስራት ማከማቸት። አሁን ሰሜን ኮሪያ የፈለገ ብትል የእግዚአብሔር መልአክ ሆነ ብትመጣ they don't care በቃ አልደረስንብም፣ አትድረስብን። አንተ መሳሪያ እየሰራ ነው፣ እኛም መሳሪያ እንሰራለን፣ እናኮማቻለን። ለምን ደመና ጋር አይደርስም? መሳሪያችን ተኮማችቶ አያገባህም ነው። እና ኢራንን ለማዘናጋት ይህ ሁሉ ጦር ሜዳ ላይ ባለመቻላቸውና በመንፈስፈሳቸውና በመዋረዳቸው ምን ይቀላቅላሉ? ድራማ ይጨምራሉ። ትንሽ ቲያትር እንሂድ እና ማህረቤን አያችሁ ወይ አላየንም በጭራሽ ምናል እቺ ጨዋታ አታቆንዴ እናንተ ተቆላች። እቺ ምንድናት? የውርዬ ኳስና ማህረቤን አያችሁ ወይ አላየንም በጭራሽ ምናል እና ይሄ በሀገር ደረጃ ይደረጋል ብዬ ስነግራችሁ አታምንም፣ ግን ይደረጋል። አሁን አሜሪካ
ማረቤን አያችሁ ወይ አላየንም በጭራሽ የሚል ጨዋታ የልጆቹ ቃቃ የሚመስል ጨዋታ ይጫወታሉ። ግን የጦርነት አንድ ስልት ነው። አሁን ለእኛ ተነግሮ ይላል። በእንቅልፍ ልቡ ውሃ ተደፍቶበት የተነሳ ድንባዣም ነው የምንመስለው። እንዴት ነው ማረቤን አያችሁ በጦርነት ማለት ይሰራል። ግድ ነው። እቺ ጭዌ ያለች ጦር ሜዳ መሀል ላይ ጠላትን ማዘናከት፣ ማወናበድ፣ ማምታታት። አሁን እስራኤልና አሜሪካ በኢራን ላይ ማረቤን አያችሁ ወይ የልጆቹ ቃቃ ጨዋታ ነው የተጫወቱት። ዶግነቱ ኢራኖቹ ቆቆች ናቸው። ማንንም አያምኑም። ዶግነቱ እና እንትን አላስምጥሳችሁም እስኪወጣላችሁ ድረስ ልውገራችሁ እንዋጋ ብላ የለመነችው ኢራን ነች። ለምን ከመጋረጃ የሚሰሩትን ከመጋረጃ በስተጀርባ የሚሰራውን ድራማ ያውቃሉ። ራሽያኖቹ፣ ቻይኖቹ የአሜሪካ መሳሪያ ወደ ኢራን እየተጠጋ እንደሆነ ተናግረዋል እኮ ራሽያኖቹ። ኢራን መዘናጋት የለባትም በዚህ ድርድር ሰበብ አሜሪካና እስራኤል አረቦቹን ጭምር ራሳቸውን አደራጅተው ኢራን ድጋሚ ለመውጋት እየተዘጋጁ እንደሆነ የስለላ መረጃዎች ደርሰውበታል አለ። ምን ትፈልጋለህ ታዲያ? ንጌታ ምን ትፈልጋለህ? ይህን ማወቅ ያስፈልጋል። በጣም ጥንቃቄ ያስፈልጋል። ብስለት ያስፈልጋል። እኔ ነገርካቸው። አይ እስራኤልና አሜሪካ ቲያትር ነው እየሰሩ ያሉት አልኩኝ። የስምምነቱ ወደ የዛኑ ቀን ገብታችሁ ስምምነቱ የተፈረመበት ቀንና እኔ ሰራቱን ቪዲዮ ማጣራት ትችላላችሁ። ድራማ ነው፣ ቲያትር ነው እየሰሩ ያሉት። ይሄን በምን ታውቃለህ? አሁን ስትገለገል የነበረችው እስራኤል ነበረች። እሳቱን ማውረድ የጀመረችው ማነች? አሜሪካ ነች። እስራኤል ብቻዬን እዋጋለሁ ኢራንን አለቅም ሙቼ እገኛለሁ ስትል ነበር። የመጀመሪያውን ውርጅብኝ ያወረደች ማነች? አሜሪካ ነች። ስለዚህ መጀመሪያው ይሄ ጦርነት በአሜሪካ የበላይነት የሚመራ በአሜሪካ መሳሪያ፣ በአሜሪካ ገንዘብ፣ በአሜሪካ ሎጂስቲክ፣ በአሜሪካ ትብብር የሚደረግ ዋና ውድመት ነው። ቅዱስ መስሎ ለመታየት የሚኮሰቱት እሱ ፍርሃት ነው። መቀጥቀጥ ተቀጥቅጧል። አረቦቹ ካልደነገጡም አላልኳቸውም። አውሮፓ ህብረት እጅንም እግሩንም ሰብስበ እኔ በአላህ ብላችሁ ለአላህ ብላችሁ ለእግዚአብሔር እኔ በእናታችሁ አትደባደቡ የሚለው አውሮፓ ህብረት ከፍርሃት የተነሳ ነው። ከድንጋጤ የተነሳ ድንጋጤ ምንጩ ምንድን ነው? ኢራን ታወድመናለች የሚል ፍርሃት ብቻም አይደለም። ያወድማሉ። አውሮፓኖቹ ቢነሱ የኢራንን ከተሞች የኢራንን ንብረት ያወድማል። ይሄ ጥያቄ የለው። ነገር ግን ኢራን ወድማ አትቀርም ነው። አውሮፓ በሙሉ እንደዚህ ግሮረ ሲጣርጋ ኢኮኖሚያቸው ኮላፕስ አድርጎ እከክ ውስጥ ጥላቸዋለች ነው ምን ያለው 100% እርግጠኛ ሆኜ የምነግርህ 100% እርግጠኛ ሆኜ ጣሊያን በጦርነት መሃል አፍ ስትካፈት ነበር ከትራምፕ ጋር። ሜሎኒ ማለት የጣሊያን ጠቅላይ ሚኒስትር ሜሎኒ ሙልጭ አድርጋ ትራምፕ ትሰድባለች። ትራምፕ ደግሞ ከመጀመሪያ ሲጋራ ማጨስ አቁሚ አንቺ ማትረቢ ውዳቂ ምናምን ብሎ ይሰድባል። እሷ ስንት ትሰድባል። ይሄ ምንድን ነው? ድራማ ነው። በኋላ እኮ የኔቶ ጸሐፊ ወጥተው ምን አለ? አይ በጦርነቱ መሃልስ እንደ ጣሊያን አሜሪካን ያገዘ የለም። 500 የአሜሪካ የጦር ጀቶች ከጣሊያን የአሜሪካ የጦር ቤዝ በጣሊያን ከሚገኙ ተነስተው ኢራን እንዲደበድቡ ተደርጓል። ጣሊያን አልተነፈሰችም። ጻጥ አደረኩም አላደረኩም ማለት ለምን የሚሰሩት ያውቃሉ። ሸፍጠኞች ናቸው፣ ሴረኞች ናቸው፣ ቲያትረኞች ናቸው፣ ጨቋኞች ናቸው። ለዘላለም ዓለምን ሲጨቁኑ የኖሩ ሰዎች ናቸው። እና በትልቁ ደረጃ ልናሰምርበት የሚገባና ልንጠነቀቅ የሚገባ ነገር ጦርነት መሀል ድራማ አለ፣ ቲያትር አለ፣ የልጆች ቀልድ፣ የልጆች ጨዋታ የሚመስል እቃቃ ጨዋታ የሚመስል ውንብድና አለ፣ ቲያትር አለ። እና ማረቤና አያችሁ አላየንም በጭራሽ ለኢራን አይሰራም። ኢራኖቹም ማንንም ራሽያን አያምኑም። የንቄቱ ራሽያ ጋር ወዳጅነት አላቸው፣ ወንድማማችነት አላቸው፣ ይተጋገዛሉ። ሙሉ ልብ ለራሽያም ለቻይናም አይሰጡ። ጀግና ይሄ ነው ባህሪ። በነገራችን ላይ ራሽያም አትሰጥም። ራሽያ ሙሉ ልባና ሚስጥሯን ለኢራን አትሰጥም። ጀግኖቹ ባህሪያቸው ይሄ ነው። አሁን በኢትዮጵያ ኦርቶዶክስ ቤተክርስቲያን ያው በእስልምና በሁሉም ሃይማኖቶች ይኖራል። ቅዱሳን የሚባሉ ደግሞ ትልቅ መንፈሳዊ ህይወት የሚኖሩ ሰዎች አሉ። እና እነዚህ ቅዱሳን ወይም ደግሞ መንፈሳዊ ህይወትን ጥብቅ አድርገው የሚኖሩ ሰዎች ሰይጣንን ጋር የሚያደርጉት ጦርነት አለ፣ ትግል አለ፣ መንፈሳዊ ውጊያ አለ። በዛ ውስጥ አንዳንድ ጊዜ ሰይጣን የእግዚአብሔር መልአክ መስሎ ይከሰታል። አያምኑትም። ቅዱሳን አያምኑም። በምንም ጻድቅም መስለና ኃጥአንም መስለና ክፉም መስለና ደግም መስለና ጦጣሮች ናቸው መንፈሳዊ ሰዎች። ለምን? ውጊያቸው ከመንፈስ ጋር ስለሆነ መንፈስ ቤት በኩል እንደሚመጣ አይታወቅም። ይጠነቀቃሉ። የእግዚአብሔር መልአክ መስሎ እንኳን ቢመጣ ራሱ እግዚአብሔር መልአክን ቢመጣ መረጃ ይጠይቃሉ። ማስረጃ እውነት እግዚአብሔር መልአክ ነህ እስቴታል መስቀለ እስቴታል ብለው ይጠይቃሉ። የተለያየ መረጃ ይጠይቃሉ፣ ማስረጃ እና ቆቅ መሆን ያስፈልጋል። ጠላቶች በአንተ ላይ የሚሰሩትን ድራማና የልጆች ቃቃ አሜን ልክ ነው ብለህ ከተቀበልክ ጥፋት ቅርብ ነው የሚሆነው። እና
ኢራን ላይ ለመስራት የሚሞከረው ድራማ በመላ ዓለም በአውሮፓ በአረቦችም በአሜሪካም ተቀባይነት የለውም። እነሱ እንደ ንስር ምንድነው ንቁ ሆነው ጥንቁቅ ሆነው ስለሚጠብቁ ድራማው ከንቱ ወበከንቱ ነው ብዬ አስባለሁ። ይሄን ሐሳብ ነው። ሐሳብ ሲሞቻችን ላይ አድርግ ሼር አድርጎ ወዳችኋለሁ። ፒስ